በቃ እኔ ፍቅሬን ይዣት እወጣለሁ። በቃ እኔ ምንም ነገር መነካካት አልፈልግም አልኩህ እኮ። እሺ እንደ ምርጫ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሁሉም ነገር ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ በእንግዳ ዩቲዩብ በእንግዳ ድራማ በኩል መጥቻለሁ ማለት ነው። ዛሬ ደግሞ እንግዲህ ወይዘሮ ሄለን ለልጇ ለኤልሻዳይ ኑኑሻ ኤችአይቪ ቫይረስ እንዳለባት እየነገረቻት ነው። እሷ ደግሞ ልዩት ማለት ነው በጣም ደንግጣለች። ለምን እንደዚህ ሆነ ስትል ለእናቷ መልሳላታለች ማለት ነው። እናይቱ ደግሞ ለምን ምን አናደደሽ? ደስ ሊልሽ ይገባል እንጂ ስለሌለባት በማለት እንደዛ ትላለች። ካሁን በኋላማ በቃ ወንድሜ ትለጠፋለች እያለች ኤልሻዴ በጣም ተናግራለች። ስሜቷን እየገለጸች ትገኛለች። ውድና የተከበራችሁ ቻናል ቤተሰቦች ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታችሁ ስለምትሰጡኝ አስተያየት በጣም አመሰግናለሁ። በእውነት ለመናገር ኤልሹ የሟቹ ቶማስ ልጅ አይደለችም ማለት ነው። የቶማስ ልጅ አይደለችም፣ የቴዲ ልጅ ናት። በነገራችን ላይ ኤልሹና ኑኑሻ መንታ ይሁኑ አይሁኑ ባናቅም ግን ኑኑሻ የወይዘሮ ሄለን ልጅ መሆኗን 100% እርግጠኛ ሆኜ እነግራችኋለሁ ማለት ነው። የወይዘሮ ሄለን ልጅ ኤልሻዳይ ሳትሆን ኑኑሻ ናት። ኑኑሻ እናቷ ሲነስራት ይነስራታል፣ ስትጨነቅ ይጨንቃታል። ይሄ ደግሞ የአንድ የእናትና ልጅ ስሜት ነው ማለት ነው። ኤልሹ እስካሁን ምንም አይነት በእናቷ በኩል ያሳየችው ምልክት አላየንም። ኑኑሻ ግን እንትን እያላት ነው። እንግዲህ እንደምታውቁት ቤሉንን እንዳትቀርቢ እንዳትጠጊ ተብላ ነበረ። እንግዲህ ከእሱ ጋር ባገኘሽ ምን ልወስንብሽ ብትላት ካሁን በኋላ እሱ ጋር ብትጠጊ የፈለግሽውን አድርጌ ስትል ለወይዘሮ ሄለን ቃል ገብታላት ነበረ። ግን ስታገኘው አላስቻላትም፣ አቅፈዋለች ማለት ነው። ግን እስካሁን ማንም አላያቸውም። ይሄንን ካደረኩ ግን እናትሽንም እህቶችና ወንድሞችሽን ይዤ ውጭ ላይ ነው የምጥላችሁ፣ እኔ ጋር ትጠለሉም በማለት ወይዘሮ ሄለን ዝታባቸዋለች ማለት ነው። በዛቻ ነው ቃል የተገባቡት። ምክንያቱም ልጇን ለሌላ ነው መዳር የምትፈልገው። ልጇን ባይሆን እንግዲህ የእንጀራ ልጅ ነው። በነገራችን ላይ ቤሉልና ኑኑሻ እህትና ወንድም ናቸው። ያው እህትና ወንድም ስንላችሁ አይወለዱም፣ ሁለቱም አይወለዱም ማለት ነው። ምክንያቱም የወይዘሮ የወይዘሮ ሄለን ልጅ ኑኑሻ ናት። ለሱ ደግሞ ምኑም አይደለችም። ምክንያቱም የሟቹ የቶማስ ልጅ አይደለችም። ኑኑሻ የቴዲ ልጅ ናት። ቴዲ ማለት ደግሞ የመሲ ፍቅረኛ ማለት ነው። እነዚህ ወንድማማቾች ደግሞ ገና ለሷ ትሁን ለሱ ላይታወቁ የሚጣሉት በአንድ ሴት ነው ማለት ነው። በጣም ያሳዝናል። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ላይክ እያደረጋችሁ እንድታበረታችሁ እላለሁ። አሁን ላይ ያለው ወይዘሮ ሄለንን በመከታተል ይገኛል። ምክንያቱም የአባቱን ገዳይ መርምሮ ማግኘትን ይፈልጋል። በዛ ላይ ሲቀጥል ደግሞ ህፃናቶችን እያገቱ እንደምትፈለግ ወይዘሮ ሄለን ተናግሯል ማለት ነው። እንግዲህ እዚህ ጋ አዶናይ በሀረግ ድራማ ላይ ደግሞ አቤል በሚለው የምታውቁት ወንድማችን በዚህ ዙሪያ እንግዲህ በጣም ተከታታይና ጎበዝ ልጅ ሆኖ እየሰራ ነው ያለው። በዛኛው ላይ ደግሞ ጽን አፍቅሮ ነበረ ግን አልተሳካለትም ማለት ነው። በዚህም ጋር ቢመጣ ኑኑሻን አፍቅሯል፣ አሁንም አልተሳካለትም ማለት ነው። ኑኑሻ የማን ትሆናለች? እስኪ ብዙዎች ግን የአቤል ትሆን ትላላችሁ፣ የቤሉ ሊሆን ትሆን ትላላችሁ ነው።
እስኪ ከማን ጋር የምትሆን ትመስላችኋለች? ማለቴ ከአዱናይ ወይስ ከቤሉል? ቤሉል እነሱ ቤተሰብ ባመጣለት ትዳር እንደማይገባ ቃል ገብቷል። ኑንሻን ደግሞ ላይተዋትም ቃል ገብቶላታል። እሷ ግን ለወይዘሮ ሄለን ቃል ስለገባች ልተወው ማለት ነው። ቃል ገብታለች። ምክንያቱም በእህትሽና በወንድሞች ላይ ምን እንደማድረግ አታቂም ብላ ዝላባታለች ማለት ነው። አቤል ዝጋ ወይም አዱናይ ማለት ነው። አዱናይ ምን እያደረገ ነው? ወይዘሮ ሄለንን ምን እያላት ነው? ለእርዳታ እንደማትፈልጊያቸው ልጆቹን ጠንቅቄ አውቃለሁ በማለት ሀሳቡን ተናግሯል ማለት ነው። በዚህኛው ደግሞ የኤልሻዳይ የትምህርት ቤት ጓደኛዋ ሆኖ የመጣው ቴዲ ወይም ታዴ ስሙ መሰለኝ እና ሰላም ውድና የተከበራችሁ የሁሉም ነገር ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩኝ አሁንም ቀጣዩን ፓርት ነው ያለን። ውድ የተከበራችሁ ቤተሰቦች ስለምታበረታቱኝ ስለምትሰጡኝ አስተያየትና በርታት ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ወደ ቀጣዩ ስንሄድ ኑንሻ ከዚህ ከቤሉል ወይስ ከአዱናይ ጋር የምትቀጥል ይመስላችኋል ማለት ነው? በእኔ በኩል እንግዲህ ቤሉል ፍቅር ያሸንፋል የሚባለው ፍቅር ከሁለቱም በኩል ሲሆን ደግሞ በጣም ደስ ይላል። ፍቅር ከአንድ ሰው ብቻ ሲሆን ከባድ ነው። ምክንያቱም አንድ ሰው ወዶት ሌላኛው ደግሞ ካልወደደ ካላፈቀረ ከባድ ነው ማለት ነው። አፍቃሪም የሆነ ተፈቃሪ ለሁለቱም ጥሩ አይመጣም ማለት ነው። እንግዲህ መሲ ደግሞ ከቴዲ ጋር በጣም ደስተኛ ህይወት ላይ ያለች ትመስላለች። በጣም ደስተኛ ናት ማለት ነው ከእሱ ጋር በመሆኗ። ትቀጥላለች ወይስ አትቀጥልም? ምክንያቱም እሷ ፍርሃትም አላት ይጎዳኛልም የሚል ልጅ እንዳለው ደግሞ አታውቅም ማለት ነው። ኑኑሻ የእህቷ ማለት ነው እህቷ ብላ የምጠራት ልጅ እንግዲህ የባሏ ልጅ ናት ማለት ነው። እና በጣም ከባድ ነው ለመናገር። የወይዘሮ ሄለን ልጅ ናት እህቷ የመሲ እህት ማለት ነው። የመሲ እህት እንግዲህ ኑንሻ የወይዘሮ ሄለን ልጅ ናት ማለት ነው። ምክንያቱም ይሄንን ልልበት የቻልኩት አንደኛው ሚስጥር ምንድን ነው? የታገተች ሰሞንም ካስታውሳችሁ ከሆነ ማለት ነው በጣም እየነሰራት ነበር እና ሄቱ ልጅቱ ስትሰቃይ እሷ እየጨነቃት ነበረ። ለምንድን ነው የሚጨንቀኝ እያለች በጣም ፈርታ ነበረ። እንግዲህ አዱናይና ቤሉል ደግሞ ምንም ነገር በመካከላቸው እንዳልተፈጠረ በመሆን እያስመሰሉ አንድ ቤት ውስጥ ይኖራሉ ማለት ነው። እንዳሳገተው ግን አላወቀም። ኑንሻ ታውቃለች። ምክንያቱም አንቺ ከኔ ጋር ከሆንሽ ቤሉል ምንም እንደማይሆን ቃል ገብቶላታል ማለት ነው። ይህንን ያላት ደግሞ ከሱ ጋር የምትሆን መስሎት ነው። ፍቅር ደግሞ በጉልበት ወይም በማስገደድ በፍጹም አይሆንም ማለት ነው። ፍቅር እንግዲህ እዚህ ጋር ስናያቸው ቤሉልና ወይዘሮ ሄለን የገቡት ቃል ኪዳን አለ። ምክንያቱም አንተ እሷን አታገባም በሚል እሱ ደግሞ እሷን ነው ማገባው በማለት ትዳር ደግሞ አንቺ ባመጣሽልኝ ሳይሆን ራሴ በፈለኩት ሴት ነው እንጂ አንቺ ያመጣሽልኝን ሴት አልፈልግም በማለት የነ ወይዘሮ ሄለንን ያመጣቻትን ሴት አልፈልግም በማለት ከቤት አባረዋል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ቤሉል በጣም ያዘነ ይመስላል። በጣም ማለት ነው። ምክንያቱም ኑንሻ ከአሁን በኋላ እኔ እናንተ አብረን መሆን አንችልም፣ ከአጠገቤ ራቅልኝ በማለት ልብ የሚሰብር ንግግር ተናግረዋለች። አይኔን እያየሽ ንገሪኝ፣ ለምንድን ነው ይሄን ያልሽበት ምክንያት በማለት በጣም ተናዷል። እንግዲህ ኑንሻ ደግሞ እሱን ለማናደድ ስትል ከአዱናይ ጋር አብራ ሆናለች ማለት ነው። አዱናይ ደግሞ የእውነት ነው ያፈቀራት፣ እሷ ግን በማስመሰል ቤሉል እንዲተዋት እንዲርቃት የምታደርገው ጥረት እንጂ ቤሉልን አፍቅረው አይደለም።
ሶሪ አዱናይን አፍቅረው አይደለም የምትቀርበው ማለት ነው። እሱ ቤሉል ተስፋ ቆርጦ ከእሷ እንዲርቅላት የምታደርገው ጥረት ነው እንጂ እሷ አትወደውም። ይህንን ነው ማወቅ ያለብን። ምክንያቱም አንዳንድ ሰዎች ሊጎዱንም የሚቀርቡን አሉ፣ ሊጠቅሙንም የቀረቡንን እኛ ደግሞ በጎን የምንሸሻቸው ሰዎች አሉና አንዳንድ ደግሞ አስመሳይ ሰዎች አሉና ፈጣሪ አምላክ ሀገራችን ኢትዮጵያን ሰላም ያደርግልን፣ ከአስመሳይ ሰው ይሰውራችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃለሁ። ወዳችኋለሁ፣ አከብራችኋለሁ። ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ በዚህ ቪዲዮ መጨረሻ ላይ እንግዲህ አጠናቃለሁ። ቀጣይ በሌላ ፕሮግራም እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። እያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ቪዲዮን ላይክ አድርጉ፣ ሰብስክራይብ